አሜሪካ በኢትዮጵያና ኤርትራ መካከል ለማሸማገል ያቀረበችው ቅር ለዓለሙ ዓለም አደጋ የሚደቅንና የኢትዮጵያን ባህር ኃይል ወደ ቀይ ባህር የሚያስገባ ነው ሲሉ ሱዳናዊ ጸሐፊ ስጋታቸውን ገለጹ። አሜሪካና እስራኤል እንዲሁም ዩናይትድ አረብ ኤምሬት ኢትዮጵያን ወደ ቀይ ባህር ለማስገባት በያዙት እቅድ መሰረት ሂደቱ መቀጠሉንም አመልክተዋል። ሾለከ ባሉት መረጃ መሰረትም አሜሪካ ኢትዮጵያና ኤርትራን ለማሸማገል ባቀረበችው እቅድ ኢትዮጵያ በወታደር ኃይል ወደ ቀይ ባህር እንድትወጣ ፍላጎቷን በግልጽ አሳይታለች ብለዋል። ዶክተር ሙሐሙድ ሀሳብ በሱዳኑ ራይዝ ሚዲያ ላይ ትላንት እሑድ እንደ አውሮፓውያን አቆጣጠር ግንቦት 24 2026 ባቀረቡት ጽሑፍ ያለ ጽሑፍ ኢትዮጵያ ወደ ቀይ ባህር መውጣቷ ለአረቦች ስጋት፣ ለቱርኮችም አደጋ መሆኑን ጠቁመዋል። አሜሪካና እስራኤል አፍሪካ ቀንድም መልሰው በፈለጉት መንገድ ለመቅረጽ ኢትዮጵያን መሪ ተዋናይ አድርገው ማዘጋጀታቸውንም ይዘረዝራል። ለዚህም አሜሪካ በኤርትራና በኢትዮጵያ ላይ የጣሉ ማዕቀቦችን በማንሳት ኢትዮጵያን ወደ ቀይ ባህር እንድትገባ የማደራደሪያ ሀሳብ ስለማቅረቧ የሾለኩ መረጃዎች መኖራቸውን በጽሑፋቸው አመልክተዋል። አሜሪካ ለኤርትራ ማዕቀብ ብቻ በማንሳት ለኢትዮጵያ ደግሞ ማዕቀብ ከማንሳት ባሻገር በኤርትራ ወደቦች እንድትጠቀም እንዲሁም የባህር ኃይሏን ወደ ቀይ ባህር እንዲወጣ የ50 ዓመታት ውል ማዘጋጀቷ ተመልክቷል። አሜሪካ ያቀረበችው የማደራደሪያ ሀሳብ ያልተመጣጠነ ነው የሚሉት ሱዳናዊ ጸሐፊ ዶክተር ሙሐሙድ ሀሳብ ከወደብና ከባህር ኃይል ባሻገር የድንበር ኮሚሽኑ የወሰነው ውሳኔ እንዲፈጸምና ሁለቱም ሀገራት አንዱ በሌላው ላይ አፍራሽ በሆነ መንገድ እንዳይንቀሳቀሱ የሚገድብ እንደሆነም ተመልክቷል። ይህንን የአሜሪካ እቅድ ነው ያሉትን በመዘርዘርም ሁኔታ ወደ ኢትዮጵያ ያጋደለ መሆኑን ጠቅሰው የኢትዮጵያ ወደ ቀይ ባህር መውጣት አካባቢውን ሁኔታ የሚለውጥና ከአፍሪካ ቀንድ ባሻገር በአረብ ሀገራትና በቱርክ ላይ ጭምር ተጽዕኖ እንደሚኖረው በመዘርዘር አረቡ ዓለም እንዳይቀበለውም ጥሪ አቅርበዋል። ኢትዮጵያ ወትሮውንም የተስፋፊነት ታሪክ ያላትና በምዕራባውያን ድጋፍ ከሱዳን ከሶማሊያና ከጅቡቲ መሬት ወስዳ ወደ እርሷ ግዛት ከታለች በማለት የከሰሱት ሱዳናዊ ጸሐፊ ዛሬም አሜሪካና እስራኤል ቀጠናዊ ሰላም በሚል መፈክር ኢትዮጵያ ቀይ ባህርን በመቆጣጠር እስከ ስዊዝ ካናል የዘለቀ ተጽዕኖ ልታደርግ እንደምትችል አረቦችን አስጠንቅቀዋል። ኢትዮጵያን ወደ ቀይ ባህር ለማስገባት ከአሜሪካና እስራኤል ባሻገር ዩናይትድ አረብ ኤምሬትና ፈረንሳይም በየፊናቸው ድጋፍ እያደረጉ ነው ብለዋል። ይህ ሁኔታ በተለይ ለየመን አሳሳቢ መሆኑን በመጥቀስም በጥቂት ኪሎ ሜትሮች ለምትገኘው ሳውዲ አረቢያም በተመሳሳይ አደጋ ቢሆንም ሳውዲ አረቢያ ግን ከኢትዮጵያ ጋር ግንኙነቷን እያጠናከረች የኢትዮጵያ ፍላጎት ተጋሪ ስለመሆኗ አመልክተዋል። የኢትዮጵያ ወደ ቀይ ባህር መውጣት በሱዳን፣ በሶማሊያ፣ በጅቡቲና በግብፅ ላይም ተጽዕኖ ይኖረዋል ሲሉም አሳስበዋል። በአፍሪካ በጠቅላላ 16 ወደብ አልባ ሀገራት ቢኖሩም በጎረቤት ሀገራት ወደቦች ይጠቀማሉ እንጂ እንደ ኢትዮጵያ ድንበር እንለውጥ ብለው አልተነሱም በማለትም አሳስበው ኢትዮጵያ ወደ ቀይ ባህር ከገባች በግብፅና ኤርትራ፣ በግብፅና ሶማሊያ መካከል ያለው ግንኙነት ይዳከማል። ኢትዮጵያ በአካባቢው በፖለቲካም በወታደራዊም ተጽዕኖ ፈጣሪ ሆና ልትወጣ ትችላለች ሲሉ ሱዳናዊ ጸሐፊ ዶክተር ሙሐመድ ሀሳብ የአረብ ሀገራትን አሳስበዋል። ይህ በእንዲህ እንዳለም በኤርትራ የነጻነት በዓል ላይ በአሜሪካና ኤርትራ ግንኙነት ዙሪያ በንግግራቸው ያነሳሉ ተብሎ የጠበቁት የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ በቀጥታ ስለ ጉዳዩ ምንም ሳይናገሩ አልፈዋል። ይልቁንም አሜሪካ በዕዳ የተዘፈቀች ሀገር መሆኗን በቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ላይ የፈጸመችውን እስራት እንዲሁም በኢራን ላይ የተፈጸመውን ጥቃትና ስለ ኔቶ ደካማነት በመዘርዘር በአሜሪካ ኤርትራ ግንኙነት ዙሪያ ሳይናገሩ አልፈዋል። ዓሚ ዝጠቀስክዎ ዘጋልብ ዝነበረ ዕዳ 30 ትሪልዮን ዋሽንግተን ሎሚ ናብ 4 ትሪልዮን ይዓርግ ምህላው ቀሊል ምስክር እዩ። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳትና ግንኙነቷን ለማደስ ፍላጎት እንዳላት በቅድሚያ የዘገበው ዎል ስትሪት ጆርናል ሲሆን ዘገባው የተሰራጨውም የዛሬ ወር እንደ አውሮፓውያን አቆጣጠር ሚያዝያ 23 2026 ነበረ። ከ10 ቀናት በኋላም ሮይተርስ እንደ አውሮፓውያን አቆጣጠር ግንቦት 5 2026 ባቀረበው ዘገባ አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት መዘጋጀቷን የውስጥ ዶክመንት ተመልክቻለሁ ሲል አመለከተ። እንደገናም ከ5 ቀናት በኋላ እንደ አውሮፓውያን አቆጣጠር ግንቦት 11 2026 ዓ.ም በአስመራ የሚገኘው የአሜሪካ ኤምባሲ የአሜሪካንን 250ኛ የነጻነት በዓል ሲያከብር የክብር እንግዳ የነበሩት የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሰላህ ነበሩ። እነዚህ ተከታታይ ዘገባዎችና ክስተቶች አሜሪካና ኤርትራ ወደ አዲስ ምዕራፍ ሊገቡ ነው የሚለውን እምነት ያጠናከረ ነበረ። የኤርትራ ማዕቀብ የሚነሳበት ሂደት ሲጠበቅ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንደ አውሮፓውያን አቆጣጠር ግንቦት 11 2026 በዋሽንግተን ዲሲ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር ተገናኘው። በዚህም እንደ አውሮፓውያን አቆጣጠር ከግንቦት 2021 ጀምሮ በኢትዮጵያ ላይ የጣለው የጦር መሳሪያ ማዕቀብ ተነሳ። ሁለቱ ሀገራት በጸጥታና መከላከያ እንዲሁም ኢኮኖሚያዊ ጉዳዮችን ጨምሮ ስምምነት
ተፈራረሙ። በሁለቱ ባላንጣ ሀገራት ላይ ጣለው ማዕቀብ ወደ ማንሳት አሜሪካ ማምራቷ ሁለቱን ሀገራት እያሸማገለች ስለመሆኗ ጭምር ቢተነተንም የኤርትራ ባለስልጣናት ወደ ዋሽንግተን ይጓዛሉ ተብሎ ቢጠበቅም አንዳችም ተጨባጭ እርምጃዎች ሳይታዩ የኤርትራ ማዕቀብን በይፋ ሳይነሳ ሳምንታት ተቆጥረዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ስለ ጉዳዩ ምንም አለማለታቸው፣ ይልቁንም አሜሪካንን ወደ ወንጀልና ማጣጣል ማምራታቸው ምናልባትም አሜሪካ ባቀረበችው የድርድር ምክር ሀሳብ ላይ ደስተኛ ባለመሆናቸው እንደሆነ ቢታመንም በተጨባጭ ግን ስለ ጉዳዩ የተጣራ መረጃ በአሜሪካም ሆነ በኤርትራ በኩል በይፋ የተገለጸ ነገር የለም።